አየስክ የካቲት 26 2017 ዓመተ ምህረት ከአማራ ፋኖ በወሎ ቤት አማራ ልጅ ኢያሱ ኮር ከእጁ ክፍለ ጦር የተሰጠ መግለጫ በአማራ ሕዝብ ላይ የተከፈተውን የዘር ማጥፋት ዘመቻ ለመቀልበስ የህልውና ትግል ውስጥ የገባው የአማራ ፋኖ ከጊዜ ወደ ጊዜ ወታደራዊና ፖለቲካዊ አደረጃጀቶችን በብቃትና በጥራት እያሻሻለ አሁን ካለበት ደረጃ መድረስ ችሏል። በዚህም መሰረት ዛሬ የካቲት 26 6ኛ ወር 2017 ዓ.ም በይፋ የተመሰረተው የእጁ ክፍለ ጦር በስሩ የተለያዩ አደረጃጀት መሪዎችን ሰራዊቱ መርጧል። በዚህም መሰረት አንደኛ አርበኛ 50 አለቃ ሞላ ባተ የእጁ ክፍለ ጦር ዋና አዛዥ፣ ሁለተኛ አርበኛ ቢንያም ሰኢድ የእጁ ክፍለ ጦር ምክትል አዛዥ፣ ሶስተኛ አርበኛ ተገኘ ስጦት የእጁ ክፍለ ጦር ዘመቻ ኃላፊ፣ አራተኛ መምህር አማረ ተገኘ የክፍለ ጦሩ አስተዳደርና ፖለቲካ ዘርፍ ኃላፊ፣ አምስተኛ አርበኛ ሐሰን ሙሄ የክፍለ ጦሩ ህዝብ ግንኙነትና ኦዲተር፣ ስድስተኛ አርበኛ ግዛው ሰለሞን የክፍለ ጦሩ ሎጂስቲክ፣ ሰባተኛ አርበኛ ተስፋዬ አለባቸው የፋይናንስ ኃላፊ፣ ስምንተኛ አርበኛ ዮናስ አሉላ የክፍለ ጦሩ ፐርሶኔል ኃላፊ፣ ዘጠነኛ አርበኛ አቦል ተገኘ የክፍለ ጦሩ ኦርዲናንስ ኃላፊ ሆነው ተመርጠዋል። ከላይ በተዘረዘሩት አደረጃጀቶች መሰረት ህዝባችንን ከጥቁር ጣሊያን የአፓርታይድ ማነቆ ስርዓት ለማውጣት በሚደረገው የህልውና ትግል በጽናት ለመስራት ቃል እየገባን በዚህ ትግል የሚመለከታችሁ ሁሉ በምትችሉት ከጎናችን እንድትቆሙ ጥሪያችንን እናስተላልፋለን። ድል ለፋኖ፣ ድል ለአማራ ህዝብ።